በዓለም ታሪክ ውስጥ ስልጣኔዋ ለሺህ ዘመናት የዘለቀ መንገዶቿ ከጫፍ እስከ ጫፍ ዓለምን ያገናኙ ህጎቿ እስከዛሬ ድረስ ፍትህን የሚገልጹ ሰራዊቷ ተወዳዳሪ ያልነበረው ታዲያ ይህ ሁሉ ታላቅነት እንዴት በውድቀት ተጠናቀቀ? ዛሬ የምናወራው ስለ ሮማ ኤምፓየር ነው። ቪዲዮ ላይክ ሲደረግ ለብዙ ሰዎች ይደርሳል አሉ። ሼርና ሪፖስት ደግሞ እሱ በጣም ጸዴ ነው አሉ። እሱን አድርጉ። እንቀጥል። የሮም ኃያልነት ዘመን የሚባለው አንደኛው ክፍለ ዘመን ማለትም ከክርስቶስ ልደት በፊትና በአምስተኛው ክፍለ ዘመን ነው። ያ ማለት ከክርስቶስ ልደት በኋላ ማለት ነው። በዚህ ወቅት ሮም በዓለም ላይ ተወዳዳሪ ያልነበራት የዓለማችን ሌላ ኃያል ነበረች። እንግዲህ በዚህ ወቅት ማለትም ሮም ኃያል በነበረችበት ወቅት ወታደራዊ ኃይሏ ተወዳዳሪ ያልነበረለትና ይሄ ሜዲትራኒያን ባህርን ሙሉ ለሙሉ ተቆጣጥረው የኛ ባህር የሚል ስም ሰጥተውት ነበር። እነዚህ ሮማውያን አስደናቂ የስነ ህንፃና የምህንድስና ጥበብ ባለቤቶች ናቸው። በሺዎች የሚቆጠሩ መንገዶችን በድንጋይ ንጣፍ በመስራት ወታደራዊ እንቅስቃሴ፣ ንግድና የመረጃ ልውውጥን እንዲሳለጥ አድርገዋል። ሌላኛው የስልጣኔ መገለጫቸው የውሃ ማስተላለፊያ ቱቦዎቻቸው ናቸው። ከተማዎች የንጹህ አገልግሎት እንዲደርሳቸው ውስብስብ የሆነ የውሃ ማስተላለፊያ ቱቦዎችን የገነቡ የህግ ስርዓታቸው ጭምር ሳይቀር ለዘመናዊ የህግ ስርዓት መሰረት የጣለ በወቅቱ ሰፊ የንግድ መረቦች፣ የተረጋጋ የገንዘብ ስርዓት የነበራት ሮም እንዴት ወደቀች? ለመውደቋ ምክንያትስ ምን ነበር? ላይክ አድርጋችኋል አይደለ? እንቀጥላለን። የመጀመሪያው ምክንያቷ ይሄ እኛም የምንማርበት ነው፣ የውስጥ አለመረጋጋትና የፖለቲካ ትርምስ። በሶስተኛው ክፍለ ዘመን ብቻ ከ20 በላይ ንጉሰ ነገስታት ተገድለዋል ወይም ደግሞ ከስልጣናቸው ተባረዋል። ይሄ ቀላል ቁጥር አይደለም። ይሄ የውስጥ አለመረጋጋት መንግስትን አዳከሙ። ሌላው ሙስና ነው። በወቅቱ በስልጣን ላይ የነበሩ አመራሮች ሙስናን መተዳደሪያቸው አደረጉት። አፈሪ ብሉና ለካ በልተዋል። እሺ፣ እነዚህ ምክንያቶች ደግሞ የገንዘብ ማሽቆልቆል እንዲፈጠር አደረጉ፣ ኢንፍሌሽን። በእነዚህ ምክንያቶች የተዳከመችው ሮም የውጭ ወረራዎች ተበራከቱባት። የጀርመን ጎሳዎች ሮምን መክበብ ጀመሩ። እነዚህን የጀርመን ጎሳዎችን ለመመከት ሮም ከፍተኛ የሰው ኃይልና ገንዘብ አባከነች። ኢምፓየሯ ግዙፍ የነበረችው ሮም አስተዳዳሪዎቿ የማስተዳደር ብቃት ስላነሳቸው ውስጥ ለውስጥ የመፈረካከስና የመበታተን አደጋ ተጋረጠባት። በመጨረሻም በ476 ጀርመናዊው አዶ አሰር የመጨረሻውን የምዕራብ ሮማ ንጉሰ ነገስትን ሮሙለስ ኦጎስቱለስን ከስልጣን ሲያወርድ የሮማ ኤምፓየር አበቃለት።